በነገራችን ላይ ማለት ነው ሩታ ማለት ነው ወደ አብርሽ መመለስ ፈልጋለች። ምክንያቱም ኩራት ይዟት ነው እንደዚህ የምትሆነ። ኤርሚላ ደግሞ ትወስድብኛለች የሚለው ነገር በጣም በጣም እንቅልፍና ሰላም አሳጥቷታል። በነገራችን ላይ እኔ ቪዲዮ ማለት ነው ጨርሼ አላየሁትም፣ መጨረሻውን ነው ያየሁት ማለት ነው። ሩታ ያው አንቀባርር ያኖራለሁ አንቺ እንድታስከፊብኝ አልፈልግም ምናምን ባለችው ነው እንጂ እኔ ኤርሚላ ቤት ገብቼ ምናምን ቪዲዮ አላይም በነገራችን ላይ እና ምናልባት ከተሳሳትኩኝ ብዬ ነው። እና ማለት ነው ኤርሜላ ያኔ ስጋት አለባት። ለምን ያው ሩታን እንደሚያፈቅራት ታውቃለች። ኤርሜላ ደግሞ ኤርሜላ እንደማያፈቅራት ደግሞ እርግጠኛ ናት። ማለት ያው ሩታን ነው የሚያፈቅረው። ይህ ደግሞ የታወቀ ነገር ነው። እሱም ኩራት ነው፣ ሩታም ኩራት ነው። እና ሩታዬ ደግሞ ወደሱ መመለስ ፈልጋለች። ሩታዬ መመለስ ከፈለግሽ ሁሉም ነገር በእጅሽ ነው። ግን ደግሞ እዚህ ጋር ያው አንድ ሰው አቋሙ ላይ መቆም አለበት። ይሁንን ነገር ደግሞ ያ ሰው መተው ካልቻለ ይህ ሰው ደግሞ መተው አለበት። አንዳንዴ እየወደዳችሁ እየፈለጋችሁ የምትለዩት የምትርቁት ነገር አለ ማለት ነው። እና በሩታ ላይ የሚታየው እንደዛ ነው። ፍላጎት አላት፣ ግን ከሱ ጋር መሆን ደግሞ አትፈልግም። አንድ ላይ መሆንን በፍጹም አትፈልገውም ማለት ነው። ግን ደግሞ በጣም ትወደዋለች፣ በጣም ታፈቅረዋለች እና እያፈቀረችው እየተለየችው ነው ማለት ነው። ባሌ እንዲከፋው አልፈልግም፣ ይሁን ነገር እንዲለኝ አልፈልግም፣ ልጁን ለማየት ሲመጣ ምናምን ብዙ ነገር እያወራች ነበር ሩታ ማለት ነው። ያኔ እኔ እንጃ አብርሽ መቶ ኤርሜላ እንዲያደረገች የሚልሽ አይመስለኝም። ግን ደግሞ አሁን ኤርሜላም ፍላጎት የአብርሽን ፍላጎት ነው ማየት ያለብሽ ማለት ነው። አብርሽ ይወደኛል አይወደኝም፣ ያኔ ለእኔ ስሜት አለው የለውም፣ እኔን ይፈልገኛል አይፈልገኝም፣ ያው ተጋቡ ብላሻለች ከአንድም ሁለት ሶስቴ። እኔ አልፈልገውም፣ የራስሽ ማድረግ ከቻልሽ ውሰጂው፣ የአንቺ ማድረግ ካልቻልሽ ደግሞ መልሹን ያንቀባርሬ አኖርልሻለሁ ስትልሽ ከሄደች በኋላ ማንቀባረሩን ታዩ። አንቺ ነሽ የምታበሳጩ ምናምን። ሩታ ልንገርሽ አይደል፣ አንዳንድ ጊዜ እኛ ሴቶች ማለት ነው ምን አለ መሰለሽ ውዴ፣ ምን አለ መሰለሽ ወንዶችን አንቀባረው ሲያኖሩ ሴቶች፣ ወንዶች ደግሞ በቃ እራሳቸውን መሬት አይንካኝ ይላሉ ማለት ነው። የዛኔ ደግሞ ከፍ እንዳረግሻቸው ደግሞ ዝቅ ማድረግም አለ ማለት ነው። ሩታውን እንደዛ ነው። በጣም ከፍ አርጋው ነበር፣ በጣም ትንከባከበው ነበር፣ በጣም ደግሞ ታከብረው ነበረ። አይኑን አይታ ሲቆጣ እንኳን መልሰት የማትመልስ ልጅ ነበረች ማለት ነው። እና እንደዛ ከፍ አርጋው የሆነ ሰው ደግሞ ለራሱ ከፍታውን አይቶ ዝቅ ማለት ካልቻለ ማለት ነው አንቺው ራስሽ ከፍ እንዳደረግሽው አንቺው ራስሽ ታወርጀዋለሽ ማለት ነው። ሩታ ጋር የታየው አሁን እንደዛ ነው። እና እሱን ተይው፣ ማንቀባረሩን ተይው ምናምን ላልሽው፣ አንቀባራ እኮ እስከዚህ ደረጃ አድርሰዋለች። ገባሽ? አንቀባራ አኑራው ነው ዛሬ ላይ አንቺ ጋር የደረሰው ማለት ነው። አንቀባራ ባትኖር እኮ አንቺ ራሱ አትፈልጊውም ነበር። ያን ሰዓት እሱ ቢሆን አታፈቅሪውም ነበር። አፍቅረሹ ራሱ አትመጭም ነበር፣ አትወጂው ነበር። ምክንያቱም አመዳም ስለነበረ ማለት ነው። እና አንቀባረሽው አትኖሪም አትበይ። አንቀባራ ነው የምታኖረው። ልንገርሽ፣ በጣም ለሰው ልጅ ሪስፔክት ያለ እችን ሩታ የሰራት አብርሽ ነው። በቃ በማየውን ነገር በማየውን ስነ ምግባሩ በማየውን ባህሪው ምናምን ነው እችን ሩታ የሰራት ማለት ነው። እና አብዛኞቻችሁ ብዙ ነገር ትናገራላችሁ እሷንም ለመዝደብ ሩታን ምናምን። ሩታ ጠንካራ ሴት ናት። የምሬን ነው የምላችሁ። እና በእሷ ብቻ አልተጀመረም መፋታትም ያፈቀሩትንም ማጣት ምናምን። እንደዚህ አይነቱ ዘልዛላ ወንድ እኮ ማለት ነው እንዴ በቃ አይጠቅምምም፣ ኖሮም አይጠቅምም፣ ሄዶም አይጎዳም። እንደዚህ አይነት ሰው ማለት ነው። እና እንደዛ ውሰዱት። ለልጅሽ ብለሽ እንዴ ለልጇ ብላ እሳት ውስጥ ትግባ እንዴ? እንዴት ነው የምትሆኑት? ለልጇ እኮ እሷ መኖር ያስፈልጋታል። እሷ ሰላም፣ ውስጧ ሰላም መሆን አለበት። ገባችሁ? ውስጧ እረፍት ማግኘት አለበት። እንዴ እሷ በሽተኛ ከሆነች እኮ ልጇ ምን የእናት ፍቅር የአባትን ፍቅራቶ የእናትን ፍቅራቶ እንዲኖር ነው እንዴ የምትፈልጉት? ለልጅሽ ብለሽ ታረቂ ምናምን አትበሉ። በቃ ማለት የምር የምታበረታቷት ከሆነ አበረታቷት። መታረቅ ካለባቸው ይታረቁ፣ ምንም ነገር የለንም። ግን ደግሞ እዚህ ጋር ታረቁ ሲባል እሱ ምን እየሰራ ነው? እሱ የሚሰያው ውሽማው መታ ብዙ ነገር እየተናገረች ነበር። አንቀባራሹ መኖራችን ምናምን እያለች ነበረ። እና እኔ በደንብ አልሰማውም፣ አልፈርድም፣ በደንብ አላወራም። ምክንያቱም ማየት አልፈልግም እሷ ቤት ማለት ነው። እና በዚህ ልክ እንትናት በሉ የሰው ሙራን የሚባል ነገር አለ። እና ለልጇ ትኑርለት። አብርሽ ደግሞ ያው ሊያማክራት ይችላል። ምክንያቱም የመጀመሪያ ሚስቱ ከመሆኑ አንጻር እና ውሽሚትዬ ማለት ነው ስጋት አይግባሽ። ውሰጁ ብላሻለች። እሱ አንቺ ጋር መምጣት ከቻለ ማለት ነው ውሰጁ ብላሻለች። ፈቅዳልሻለች እኮ ፈቅዳልሻለች። የምሬ ነው። ውሰጁ እኛም ውሰጁ ብለንሻል። ምክንያቱም ማለት ነገ ሌላ ሴት ሳይ አንቺን ጥሎሽ እንደማይሄድ በምን እርግጠኛ ትሆኛለሽ? ለመጀመሪያ ሚስቱ ያልሆነ ወንድን እርጉዞና ሚስቱ ከሌላ ሴት ጋር የሚላላጥ እየተላላጠ የነበረ ወንድን ማለት ነው። በነገራችን ላይ ግን ጡት መያዣ የለሽም እንዴ? ጡትሽ እኮ ወርዷል፣ ዘጭ ነው ያለው። የምሬን ነው ምለው። እና እስኪ ግዙላት፣ ሩታዬ ግዥላት እስኪ በእናትሽ። በጣም ያስጠላል። አይሹ ፊት ለፊት ላይ በጣም ነው የሚያስጠላ የምር። በጣም ያስጠላል የምር። አይ ቪዲዮ እንደሚቀረጽ አላወቅሽም ነው? ደግሞ ልጅ የለኝም ትላለች።
እና ማለት ነው ፈጣሪ ይቅር በለኝ። እና ማለት ነው ውዶቼ፣ እኔ በነገራችን የሩታዬ አቋም ተመችቶኛል። የተመቻችሁ ብቻ ላይክ አድርጉኝ ማለት ነው። እና ሰሞኑ ደግሞ ያው ጠፍቻለሁ፣ እያስጠላኝ ስለሆነ ነው። ይሁን አንዳንድ ጊዜ ማለት ነው ይሰለቻል። አይሰለችም? የምር አንዳንዴ በጣም ነው የሚሰለቸው። እኔ አሁን በጣም ነው የሰለቸኝ። የሚሰሩት ስራ ምናምን በጣም ነው ያስጠላኝ። የሆነ በቃ ልሰራው ራሱ ምን ላውራ ላለው አንዳንድ ጊዜ ማለት ነው። ምንድን ነው የሚወራውን በነዚህ ላለው የሆነ በቃ ታውቃላችሁ፣ አይሰለቻቸውም እነሱ። ለምን እንደሆነ እኔ እንጃ። በጣም ነው የሰለቸኝ የምር በጣም ያስጠላል። በቃ አመት ሙሉ ኝኝኝኝ። አሁን ለምሳሌ ጠፍቶባቸዋል እኮ የሚያወሩት ነገር በጣም ነው የጠፋባቸው። ይኸውልሽ አሁን በምን መጡ መሰላችሁ? በቃ የሆነ ምክንያት ፈጥረው ነው መምጣት የሚፈልጉት እንጂ ያው ምን ስራ ነው ያው በጣም እኮ ነው ምንም እንትን አይልም። በቃ ዝም ብሎ የማይረባ ወሬ ማውራት፣ የሴት ጭቅጭቅ ታውቃላችሁ። ካሜራማን እኮ አብርሽ ነው። አሁን ወደ መኪና ነው ሄደችው ሩታ ራሱ እና የሚያወሩት ነገር ጠፍቶባቸዋል ማለት ነው። ዝም ብሎ የወሬ ጭቅጭቅ፣ የሴቶች ጭቅጭቅ እና ሩታዬ በጣም አምሮብሻል። በዚህ አጋጣሚ በዚህ ሰሞን ደግሞ መሰሪያቸው አረካቶች ራሱ የተለዩ ናቸው። የምሬ ነው የምላቸው። አይገርማችሁም? ማሻላ ከአይን ይጠብቅሽ። ደግሞ እምር ሰው ሲወልድ ለካ እንደዚህ ያምሩበታል። ሴት ልጅ በነገራችን ላይ ከባሏ ስትፋታ ማለት ነው እምር ነው የሚልባት። እና ሩታም ላይ አሁን የሚታየው እንደዛ ነው። በቃ ከባሏ ተፋታ አያችኋት እንዴት ውብ እንደሆነች፣ እንዴት አባቱ ነው የምታምረው። ይምር ዝንጥ አንድ ቀን ቆሽሽ አይተናት አናቅማ። ይች እንኳን አይን ያው ሰው አልሳደብም እና ማለት ነው። በነገራችን ላይ የለበሽውን ብትለብሽ በጣም ነው የሚያምርብሽ። በቃ ውብ ነሽ የምር። ወልደሽም ሳትወልጂም አርግዘሽም በጣም ታምሪያለሽ። ቆንጆ ነሽ። ሂጅበት እንደዚሁ ዝንጥጥ በይ ማለት ነው። እና ታዲያ እንደዚህ ይህን ውበት እያየ ታዲያ ላይ ሻፍጥ ነው እንዴ ባልየው? አንቺን እችን አይቶ አንቺን ሲያይ ታዲያ የተረገጠ ጣሳ እኮ ነው የምትመስዩ የምር። እና ማለት ነው አረካቶችሽ ተመችተውኛል። እንዴት ነው እያናደሽ ነው፣ እየተናደሽ ሳይሆን ሰዎችን ጭርጭርጭር እያደረግሻቸው ነው ማለት ነው። እና ይመችሽ ሩታዬ። ግን የሆነ ትንሽ ረፍት ብትሰጡት ለነገሩ በጣም አሪፍ ነው። የምር ትንሽ ድራማውን ረፍት ብታደርጉ። ሰለቸን እኮ ወዶች፣ እውነት ሰለቸን፣ ስልችት። እኔ በነገራችን ላይ ስልችት ነው ያለኝ። የምሬን ነው ሰለቸኝ፣ አይገልጸውም። በጣም ነው ሰለቸኝ። እና በዚህ ልክ እንትን አትበሉ። እና ኤርሚላ ደግሞ አትፍሪ፣ በቃ ውሰጂው፣ የምር ውሰጂው። እኔ የምለው እንደዛ ነው። ውሰጂው ብላሻለች። ያኔ እሱ ደግሞ አንቺ ጋር መምጣት ካቃተው ደግሞ እኔ ያኖርልሻለሁ አንቀባርሬ ምናምን ብላሻለች። አንቀባራ እንድታኖርልሽም ፍቀጅላት ማለት ነው። እና አንቺ ደግሞ ያው ከቻልሽ ውሰጂው። ያው እንደዚህ አይነት ሰው እኮ ቢሄድም አይጎዳም ቢመጣም ደግሞ አይጠቅምም ማለት ነው። እና ስለዚህ ውሰጂው፣ ተጠቃሚበት፣ እንደፈለግሽ አድርጊው ምናምን በቃ ለቃልሻለች። ስለዚህ እየመጣሽ ኝኝኝኝኝ አትበይ። በቃ ካሜራ ደቅነሽ መተሽ ምናምን ኝኝኝኝኝ ከዚህ ገባ፣ ከዚህ ወጣ፣ ከዚህ ወረደ፣ ከዚህ ሄደ፣ ከዚህ ምናምን እያልሽ ልጅቷን አታበሳጫት። በቃ ለምንድን ነው የምትሏት? ሰላሟን የምትነሷት እንዴ? እኔ አንድም ቀን እሷ ስጠራችሁ አላየውም። ጠርታችሁ ብትበጠብጧት እናንተ ናችሁ የምር።